የተሰሎንቄ አማኞች እኔ ገርመኛል መከራ በዚህ በኩል እያሻቸው ነው ሰዎች በዚህ በኩል እየገፏቸው ነው በዚህ በኩል ሰዎች ይቃወማቸው አሁን ደግሞ የውስጥ ተቃውሞ እኮ ነው ወንጌል የሚመስል ነገር ይዘው መጡ ሰዎች መንፈስ ያለበት ነገር የሚመስል ነገር ይዘው መጡ ከባባድ ነገር ይዘው መጡና የውስጥ ደግሞ ተቃውሞ ተጀመረ ብጅታ ተጀመረ እጅግ በጣም ከባድ የሆነ አዋጅ ነው ያወጁባቸው ከባድ እኔ ዘመቻ ብየዋለሁ የእግዚአብሔር አምላካችን ስም የተባረከ ይሁን ሁላችሁንም በአብ በወልድና በመንፈስ ቅዱስ አንድ አምላክ በያላችሁበት ሰላምና ጤና ይብዛላችሁ ለማለት ፈልጋለሁ እንግዲህ ባለፉት 2 ሳምንታት ያጠናን ያለነው ከኔ ጋር ሁለተኛ ተሰሎንቄ መጽሐፍ ነው እንደምታውቁት ሁለተኛ ተሰሎንቄ 3 ምዕራፎች ናቸው ያሉት ግን በጣም በውስጡ እጅግ በጣም የሚገርም ሌሰኖች ያሉበት ምዕራፍ ነው እና በተለይ ሁለተኛ ተሰሎንቄ ደግሞ በዋናነት የተጻፈበት ዋና ምክንያት ሐዋርያው ጳውሎስ ይሄንን መጽሐፍ የጻፈበት ዋና ዓላማው በተለይ እሱ ካስተማረ በኋላ እሱ መልእክቶችን ከላከ በኋላ በተሰሎንቄ አማኞች መካከል ከጌታ ከኢየሱስ ክርስቶስ ምጽአት ጋር በተያያዘ አንዳንድ ብዥታዎች ተፈጥረው ስለነበረ እሱን ለማረም እሱን ለማስተካከል ነው እንግዲህ የተጻፈው ከአንድ ዓመት ባነሰ ጊዜ ነው ያንኛ ተሰሎንቄ መጽሐፍ በተጻፈ ሁለተኛ ተሰሎንቄ መጽሐፍ የተጻፈው እንግዲህ ሁሉ ጊዜ ታሪኩን መሳት የለብንም የሁለተኛ ተሰሎንቄ መጽሐፍ የሚገባን ስፔሻሊ የሐዋርያት ሥራ ምዕራፍ 17 ከአንድ ጀምሮ ያለውን ክፍል በሚገባ ማንበብ አለብን ሐዋርያው ጳውሎስ በሁለተኛው የሚሽን ጉዞ ወቅት ነው እንግዲህ ወደ ተሰሎንቄ ከተማ ገብቶ ከነሲላስ ጋር ከነስልዋኖስ ጋር የእግዚአብሔርን ወንጌል ለመስበክ የቻለው ግን መስበክ የቻለው ለ3 ሰንበት ያህል ነበረ 3 ሰንበት ያህል ብቻ ከሰበኩ በኋላ ስራ ፈቶችን አነሳስተው ተቃወሟቸው በመቃወማቸው ምክንያት ወደ ቤሪያ ሸሽተው መጡ ቤሪያም ድረስ መጥተው ተቃወሟቸው ያንን ትለው ወደ አቴና እንዴት እንደደና ያለን ግን ደግሞ እሱ ምንም እንኳን በዚህ መንገድ ከከተማው ቢወጣም ብዙ ጊዜ ሞክሮ ነበር ወደዛ ከተማ ተመልሶ ለመምጣት እንግዲህ አንደኛ ተሰሎንቄ ምዕራፍ 2 ውስጥ እንደተጻፈው ግን ሰይጣን አዘገየኝ መምጣት አልቻልኩም ብሏል ነገር ግን በኋላ ጢሞቴዎስ ሄዶ ያሉበትን ስታተስ በተለይ ክርስትናቸውን ከፍታ ሲነግረው በመደነቅ ነው እንግዲህ ምዕራፍ 1 ነው የጀመረው ባለፈው ሳምንት ከምዕራፍ 1 ውስጥ 3 መልእክቶችን እናነሳለን ብለን ነበር የተነጋገርነው ሁለቱን አንስተናል የመጀመሪያው በቃ ስለ ተሰሎንቄ አማኞች እግዚአብሔርን አለማመስገን አይቻልም እንደውም ቃሉ የሚለው ግድ ይላል ነው የሚለው ግድ አለብን ነው የሚለው መጽሐፉና ግድ ይላል የሚለውን ጉዳይ በሚገባን ያየነው ቀጥሎም ደግሞ እንዴት እንደሚመካ በቃ ማኮራችሁን የተሰሎንቄ አማኞች አኮራችሁን በጣም ስለናንተ እንመካለን በየደረስንበት ሁሉ ስለ ተሰሎንቄ አማኞች አንስተን መናገር ደስ ይለናል ያለበት ነው እሱ በሰዎች ዘንድ ብቻ ሳይሆን በእግዚአብሔርም ዘንድ እናንተ እኮ ምንመካባችሁ ናችሁ አክሊላችን ናችሁ ደብዳቤዎቻችን ናችሁ ስለሚላቸው የተሰሎንቄ አማኞች በጣም የሚያስመኩ የሚያኮሩ የተዘራባቸው ነገር ሁሉ የሚበቅል እጅግ በጣም የሚያስተስቱ ሰዎች ናቸው ብለን ባለፈው ሳምንት ይሄን አይተናል ዛሬ የቀረችውን አንድ ፓርት እናይና ምዕራፍ 2 ደግሞ እንዲሁ እንጀምራለን ማለት ነው እንግዲህ ከምዕራፍ 3 ውስጥ ከምዕራፍ 1 ውስጥ የምናየው ሶስተኛው ፓርት ስለ ፍርድ ነው የሚናገረው እግዚአብሔር ይፈርዳል ነው ያለው በቃ ሲጀምር እግዚአብሔር ይፈርዳል የሚል ከቁጥር 5 ጀምረን ምዕራፍ 1 ማለት ነው ከቁጥር 5 ጀምረን እስከ 10 ድረስ እንዘልቅ የእግዚአብሔር ፍርድ አለ ነው የሚለው በቃ እግዚአብሔር ይፈርዳል የሚል በጣም የእግዚአብሔር ፍርድ ሲገለጥ የሚሆነው ነው የሚያሳያቸው እግዚአብሔር ፈራጅ አምላክ ነው እግዚአብሔር የሚፈርድ አምላክ ነው የማንንም በማናቸውም ላይ ቀን ጠብቆ ጊዜ ጠብቆ ፍርድ ሊሰጥ የሚችል ሰው አይደለም እግዚአብሔር ፈራጅ ነው ስንል ማንንም ከሱ በታች ነው ገዢዎች ቢሆኑ አለቆች ቢሆኑ ኃያላን ቢሆኑ ዛሬ ከኛ በላይ ላሳር ነው የሚሉ በየትኛው መንገድ ሙላት የሚሰማቸው ኃይል አለን ብለው የሚያስቡ ዓለምና ሞላዋን ጠቅላላ በእጃችን ስር ጨብጠናታል ማን ነው ከጄ የሚያስጥልህ ምናምን የሚሉ ሰዎች ሁሉ ቢኖሩ እግዚአብሔር ጊዜው ሲደርስ ይፈርዳል ምክንያቱም ፈራጅ እግዚአብሔር ነውና ከእግዚአብሔር ፍርድ ሊያመልጥ የሚችል አንድም ኃይል የለም እግዚአብሔር ፈራጅ ነው ብሎ ነው የጀመረው ስለዚህ ሐዋርያው ጳውሎስ የተሰሎንቄ አማኞችን ካመሰገነ በኋላ ስለናንተ እግዚአብሔርን አመሰግናለሁ ማመስገንም ግድ አለብኝ ካለ በኋላ አስደነቃችሁኝ አኮራችሁኝ እመካለሁ በሄድኩበት ሁሉ ቦታ ካለ በኋላ ከባድ ቃል ያነሳው እግዚአብሔር ፈራጅ ነው የሚል ቃል ያነሳው በጣም የዚህን ደግሞ ሲገልጥ ደግሞ ቀላል አይደለም ለምሳሌ ቁጥር 8 ላይ ምዕራፍ 1 እንዳለው እንዳትረሱ ምዕራፍ 1 ቁጥር 8 ላይ ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል የሚል ቃል በጣም ጠንካራ ቃል ይሄን ወንጌል ገፍተህ ዛሬ ትኖር ይችላል ግን የእግዚአብሔር ቀን ሲመጣ የእግዚአብሔር ፍርድ ሲመጣ ይሄንን የኢየሱስ ክርስቶስን ወንጌል የገፉትን እግዚአብሔር ይበቀላቸዋል የሚል እጅግ በጣም ጠንካራ ቃል ይበቀላል የሚላል ከቁጥር 9 እስከ 10 በብዙ ከተተነ በኋላ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ የሚል ቃል አለ ስለዚህ ይቀጣሉ ይበቀላል መከራን ይቀበላሉ እነኚህ ክፍሎች በጣም ጠንክረው ነው የገቡት ስለዚህ
ሰው የእግዚአብሔር ወንጌል ገፍቶ ሊኖር አይችልም። የበቀል አምላክ አለ፣ የሚፈርድ አምላክ አለ፣ የሚቀጣ አምላክ አለ። አንዳንድ ጊዜ ይገርመኛል። ይሄ ብቻ አይደለም። ቁጥር 6 እና 7 ደግሞ እዛው ምዕራፍ 1 ስትመጡ መከራ ያደረሱባችሁ፣ ዛሬ መከራ አደረሰውባችኋል፣ ዛሬ አሰቃይተዋቸዋል፣ ዛሬ ገፍተዋቸዋል፣ ዛሬ እንደፈለጉ ከቤታችሁ ጎትተው ወጥተው በየገበያው ጎትተው አሰቃይተዋቸዋል፣ እስር ቤት ወርረዋቸዋል፣ ይሄን ወንጌል በመስበካችሁ ምክንያት ጠልተዋቸዋል፣ አግለዋቸዋል የሚላቸውን ሰዎች እነሱም በተራቸው መከራን ይቀበላሉ የሚል ቃል አለ። መከራን ይቀበላሉ። ቁጥር 6 ቁጥር 7 የሚናገረው እሱ ሁልጊዜ መከራ እያደረሰ እኮ አይኖርም አንድ ሰው። እሱም በተራው እግዚአብሔር ፍርድ ሲጀምር፣ የእግዚአብሔር ፍርድ ሲመጣ፣ እግዚአብሔር ፈራጅነቱን መቀጠል ሲጀምር፣ ትናንትና መከራ አድርሰህ ከሆነ አንተም በተራህ ዛሬ መከራ ትቀበላለህ። በተለይ ከዚህ ወንጌል ጋር በተያያዘ ሰዎችን የሚገፉ ሰዎች፣ ሰዎችን የሚያሰቃዩ ሰዎች የእግዚአብሔርን ቤተክርስቲያን ሁሉ ጊዜ ምናልባት ሕግ የሚመስል ነገር እየጠቀሱ የሚያፈራርሱ ሰዎች በተገኘው ሁሉ አጋጣሚ የእግዚአብሔር ወንጌል በምድር ላይ እንዳይስፋፋ እነሱ ኖ ብለው እነሱ ገፍተው ሲያበቁ ሌሎች ደግሞ የተቀበሉት እንኳን ተረጋግተው የእግዚአብሔር ወንጌል እንዳይቀበሉ የሚያሳድዱ፣ ከቤት የሚያባርሩ፣ በተገኘው ሁሉ አጋጣሚ ይህን ወንጌል የያዘን ሰው እንደ ጠላት የሚቆጥሩ፣ በተገኘው ሁሉ አጋጣሚ የሚኮረኩሙ፣ ወደ ታች የሚደፍቁ ሰዎች እንደዚህ ዝም ብለህ አትቀጥልም። እግዚአብሔር ፈራጅ ስለሆነ፣ የፍርድ አምላክ ስለሆነ፣ የሚፈርድ አምላክ ስለሆነ አንድ ቀን ፍርዱ ሲቀጥል ያንተ መከራ ደግሞ ይመጣል። እግዚአብሔር ወደ መከራ ውስጥ ይከተሃል። መከራ መቀበል ትጀምራለህ። ስለዚህ ዛሬ መከራ የሚያሳይ ሰው ነገ መከራ እንደሚቀበል አያስብም። ዛሬ አንድ ነገር በጉልበቱ በስልጣኑ በኃይሉ ተመክቶ እንደፈለገ ሰውን አቢዩዝ የሚያደርግ ሰው ነገ እሱም በተራው ያ እንደሚደርስበት እግዚአብሔር እንዳለ አያስብም። እግዚአብሔር ግን ፈራጅ አምላክ በዙፋኑ ስላለ ዛሬ መከራ ብናደርስ ባለን ሁኔታ ተጠቅመን በሰዎች ላይ በተለይ ደግሞ ወንጌል በሚያምኑ ሰዎች ላይ መከራን ብናደርስ ቀን ጠብቆ ደግሞ የሚፈርድ አምላክ መፍረድ ሲጀምር የኛ መከራ ደግሞ ይጀምራል። የኛ መከራ ደግሞ አንወጣው። እግዚአብሔር ጀመራ። እግዚአብሔር ፍርድ ሲጀምርና የኛ መከራ ሲጀምር ማንም ሊያድነን አይችልም። ማንም ሊያወጣን አይችልም። በመከራችን ልንጽናና አንችልም። ምክንያቱም የእግዚአብሔር ፍርድ ሲጀምር እጅግ በጣም ከባድ ነውና፣ ምክንያቱም ይበቀላቸዋል፣ ይቀጣሉ፣ መከራን ይቀበላሉ። ስለዚህ የተሰሎንቄ ሰዎችን ለዚህ ነው የሚላቸው ዛሬ ተሰቃየው ምንም እንኳን እናንተ በመከራ ውስጥ ብታብቡም፣ ምንም እንኳን በመከራ ውስጥ ጠንታችሁ ብትቆሙም፣ ምንም እንኳን እምነታችሁ በየጊዜው ቢያድግም፣ መከራ ያደረሱባችሁ ሰዎች ግን እግዚአብሔር ፈራጅ ስለሆነ አንድ ቀን ይቀጣሉ፣ አንድ ቀን መከራ ይቀበላሉ፣ አንድ ቀን እግዚአብሔር ይበቀላቸዋል ነው የሚለው። ስለዚህ የእግዚአብሔር በቀል ከባድ ነው። የእግዚአብሔርን ቅጣት ማንም ሊሸከመው አይችልም። እግዚአብሔር ሲጀምር የሚመጣው መከራ ማንም ሊቋቋመው አይችልም። ስለዚህ ሰው የሆነ ፍጥረት በተለይ በሰው ላይ ግፍ የሚያደርግ የእግዚአብሔር ወንጌል ለማመን የሚጠረጠሩ ሰዎችን የሚደፍቅ፣ የሚሰብር፣ የሚያፈራርስ በምንም ታምር ፈራጅ የሆነው እግዚአብሔር የተገለጠ ጊዜ ልንቋቋመው የማንችል ቅጣት በእኛ ላይ ስለሚመጣ ማሰብ አለብን ብዬ አስባለሁ። ስለዚህ ሐዋርያው ጳውሎስ የእግዚአብሔርን ፍርድ ሲያስረዳ ምዕራፍ 1 ላይ ማለት ነው ሲያስረዳ በሁለት ከፍሎ ነው ያስረዳው። የመጀመሪያው እንዳልኳችሁ የእግዚአብሔር ወንጌል የሚገፉ ሰዎች ላይ መከራ የሚያደርሱ አማኞችን የሚያሳድዱ ለምን ይሄን ወንጌል አነበባችሁ ተቀበላችሁ ብለው በጣም መከራ የሚያደርሱ በደረሱበት ሁሉ ቦታ የሚያሰቃዩ ሰዎችን የሚፈርድ ፈራጅ አምላክ አለ ብሎ ሲያበቃ፣ ነገር ግን በጣም የሚገርም ነገር ቁጥር 5 ላይ ደግሞ ስለ አንድ ፍርድ ይናገራል። ስለ እግዚአብሔር ቅን ፍርድ ደግሞ ያወራል። እግዚአብሔር ቅን ፈራጅ ነው ይላቸዋል። እግዚአብሔር ቅን ፈራጅ ነው። እግዚአብሔር ፈራጅ ነው። እግዚአብሔር ፈራጅ ነው ሲል ይቀጣሉ፣ ይበቀላል፣ ይቀጣሉ፣ መከራን ይቀበላሉ የሚል ጠንካራ ቃሎች ናቸው ያሉት። ነገር ግን ደግሞ የእግዚአብሔር ቅን ፍርድ ምልክቶች ናቸው። እናንተ ተሰሎንቄ አማኞች የእግዚአብሔር ቅን ፍርድ ምልክቶች ናቸው ይላቸዋል። ቁጥር 5 ላይ ስለ እርሱ ደግሞ መከራ ለምትቀበሉለት እግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው ይላቸዋል። የእግዚአብሔር ቅን ፍርድ ምልክት ነው በአጭር ቃል ምን ማለት ነው? የተሰሎንቄ ሰዎች እንዳልኳቸው የእግዚአብሔር ቃል በጳውሎስ አማካኝነት የእግዚአብሔር ቃል ተሰበከላቸው። ኢየሱስ ያድናል ብለው ይህን ወንጌል ተቀበሉ። ከዛ 3 ሳምንት ባልሞላ ጊዜ ውስጥ እነ ጳውሎስን አሳደዱና ወደ ቤሪያ ወደ አቴና ሸኟቸው፣ አባረሯቸው። ከዛ በኋላ ተመልሰው እነሆ እጅግ እነ ጳውሎስን የሰሙ የተቀበሉ ያስተናገዱ ሰዎችን እንኳን ሳይቀር ከበው አሰቃዩ፣ ደበደቡ። በእነሱ ቤት በቃ በሆነ አጋጣሚ ጫና አድርገው ለ3 ዓመት የተሰበከውን ስብከትና የተሰበሰበው ማህበረሰብ በታት ነው። በቃ አለቀ። ወንጌልን የማዳፈን ፕሮግራም ነበር የያዙት።
ስለዚህ ሰው ደበደቡ፣ ሰው አባረሩ፣ ሰው አሳሰሩ፣ የሚቻለውን ሁሉ አደረጉ በተሰሎንቄ ያሉ ስራ ፈቶችና ተቃዋሚ ሰዎች። እግዚአብሔር ግን ቅን ፈራጅ ስለሆነ እነኚህ ሰዎች ከመጥፋት ይልቅ ከመውደም ይልቅ ጭራሽ እያበቡ ፍቅራቸው እየጸና እምነታቸው እያደገ በመከራ ደግሞ ጸንተው ቆሙና እግዚአብሔር ፍርዱን ገለጠ። ምን አድርጎ? እነኚህ ሰዎች አጠንክሮ። የእግዚአብሔር ቅን ፍርድ ውጤት ነኝ እኔ። አንዳንድ ጊዜ የደረሰባችሁ ነገር በጣም ብዙ ይሆንና በዛ ውስጥ ጠፍታችሁ ስትቀሩ፣ ፍርክስክስ ብላችሁ ስትቀሩ፣ ባክ ስታረጉ፣ የጀመራችሁትን ኢየሱስ የሚባለውን ጌታ ስትተዉ፣ ስትመለሱ ለአሕዛብ መሳቂያ፣ መከራ ለደረሱባችሁ ሰዎች ደግሞ በቃ መሳቂያ፣ አንገት መድፊያ ነው የሚሆነው። ምክንያቱም መከራ ደረሱባችሁ፣ እናንተ መቋቋም አልቻላችሁም፣ ሸሻችሁ፣ ተዋችሁ፣ ባክ አረጋችሁ፣ ተመለሳችሁ። ያን ያደረገ ሰው ባለፈው እኮ ጌታን አምናለሁ ብሎ ወዲና ወዲል ነበር፣ አሁን ትቷል ብለው መሳቂያ ነው የሚያደርጓችሁ። እግዚአብሔር ግን እንዲሆን አልፈለገም። ቅን ፈራጅ ስለሆነ መከራው በበዛ ቁጥር ጸጋ እያበዛ፣ ዱላው በበዛ ቁጥር ጸጋ እያበዛ፣ እምነት በጎደላቸው ቁጥር እምነት እየጨመረ ጭራሽ አጸናቸው። እኛ የእግዚአብሔር የቅን ፍርድ ውጤት ነን። ብዙ ጊዜ ምንደክምበት ወደኋላ ልንመለስ የምንችልባቸው በርካታ አጋጣሚዎች እንደነበሩ አውቃለሁ። ብዙዎቻችሁ የእግዚአብሔር ቅን ፍርድ ምልክቶች ናቸው። አንዳንድ ጊዜ ሰው ጌታን ሲያምን ወዲያውኑ ቤተሰቦቹ ጫና ያደርጉበታል፣ ያባሩታል። በእነሱ ቤት ምንድነው እሱ ጫና ከተደረገበት ይመለሳል ነው። እግዚአብሔር ግን ቅን ፈራጅ ስለሆነ የተባረረውን ሰው ጭራሽ እያጠና፣ ጭራሽ እየዳረ፣ ጭራሽ እየኳለ፣ ጭራሽ እያበዛ። በቃ እግዚአብሔር ቅን ፍርዱን የሚገልጠው አንተን በማጽናት ነው። ያንተን ነገር በማበብ ነው። ያንተን በመርዳት ነው። አንተ እንዳታፍር በማድረግ ነው። እኔ የእግዚአብሔር ቅን ፍርድ ውጤት ነኝ። እኛ ወተን ቢሆን ፈርሰን ቢሆን ወደ ኋላ ተመልሰን ቢሆን እግዚአብሔር የሰጠንን ማህበረሰብ ትተን ባክ አድርገን ቢሆን የሚሆነው የሚደርሰው ኪሳራ እጅግ በጣም ቀላል አልነበረም። ለውርደት ነበር ምን ሆነው። ጌታ ግን ቅን ፈራጅ ስለሆነ፣ እግዚአብሔር ቅን ፈራጅ ስለሆነ ምናልባት ልንጠነቀቅ በማንችልባቸው እንኳን ጊዜያቶች ራሱ እየተጠነቀቀ፣ ራሱ ቅጥሩን እያዘለለ፣ ራሱ ጸጋ እየሰጠ፣ ራሱ እምነት እየሰጠ፣ ራሱ እያባበለ፣ ራሱ እየከበበ ለእነኛ መሳቂያ ሳያደርገን፣ ለጥርሳቸው ንክሻ ሳያደርገን ቅን ፈራጅ ስለሆነ ይዞን ነው ሄደው። ስለዚህ የእግዚአብሔር ቅን ፍርድ ምልክቶች ናችሁ እናንተ የተሰሎንቄ አማኞች ነው የሚላቸው። አዎ መፍረስ ትችሉ ነበር። የደረሰባችሁ የመከራ በዓት ብዙ ነው። ግን ደግሞ ጸናችሁ፣ እምነታችሁ አደገ፣ ፍቅራችሁ በዛ፣ እስቲል አላችሁ፣ ጭራሽ ጨመራችሁ። 3 ሳምንት ነው የጌታ ወንጌል የማግኘት ዕድል ያገኙት፣ ግን ጸኑና ወጡ። ለምን? የእግዚአብሔር ቅን ፍርድ ውጤት ናችሁ። እግዚአብሔር ቅን ፈራጅ ስለሆነ በእነኛ ላይ ይፈርዳል፣ በእነኛ ላይ ቅጣት ይመጣል፣ በእነኛ ላይ በቀል ይመጣል፣ በእነኛ ላይ መከራ ይመጣል። እናንተ ግን የእግዚአብሔር ቅን ፍርድ ምልክቶች ናችሁ ይላችኋል። ሁላችን የእግዚአብሔር ቅን ፍርድ ምልክቶች ነን። አንዳንድ ነገሮችን ያለፍነው ጎበዝ ስለሆንን ስለምንጸልይ አይደለም። እግዚአብሔር ቅን ፍርዱን ሊገልጥ ፈለገ። ለዚች ዓለም ለክፉዎቹ መከራ ለሚያደርሱብን፣ የእኛን ውድቀት ለሚፈልጉ፣ ፈርሰን ሊያዩን ለሚፈልጉ፣ ጠፍተን ሊያዩን ለሚፈልጉ፣ የእኛ ነገር ተበታትኖ ሊያዩን ለሚፈልጉ ሰዎች ማሳየት ስለፈለገ እግዚአብሔር ቅን ፍርዱን በእኛ ገለጠ። እንኳን እኛ በጣም ብዙ ማንጠነቀቃቸው ነገሮች ቢኖሩ እንኳን ራሱ እየሸፈነ፣ ራሱ አቅም እየሰጠ፣ ራሱ ጉልበት እየሰጠ በቤተ ክርስቲያን በዚህ ወንጌል አጸናን። ዛሬማ ከፍ ብለናል። ዛሬማ መስርተናል፣ ልጆች ወልደናል። ዛሬማ በስተናል። ዛሬማ ብዙ እህቶችና ወንድሞች አሉን 100 እጥፍ። ነገር ግን በዛን ጊዜ እንዴት ጸናን? የጸና ነው የእግዚአብሔር ምልክት ፍርድ እንዲገለጥ ስለሆነ እግዚአብሔር በራሱ ጊዜ ያደረገው ብሎ ነው የሚናገረው። ስለዚህ ምዕራፍ 1 እንግዲህ እንዳልኳችሁ የጳውሎስን ምስጋና ነው የምታዩት። እግዚአብሔርን ማመስገን አለብን፣ ግድ አለብን ያለውን የምናየው። ይሄ ብቻ አይደለም። አኮራችሁን የተሰሎንቄ አማኞች ጉድ ነው ብሎ የተመካበትን ትምክት ነው የምናየው። ከዛ በኋላ ግን ወደ መጨረሻው አካባቢ ላይ የእግዚአብሔርን ፍርድ ነው የሚናገረው። ፈራጅነቱን ሲናገር ደግሞ ዛሬ ማንም አይነካንም የሚሉ በእግዚአብሔር ቤተክርስቲያን ላይ እጃቸውን የሚጭኑ፣ በወንጌል ላይ እጃቸውን የሚጭኑ፣ የሚያምፁ፣ እነሆ ፍትህ የሚያጎሉ፣ ሰውን የሚያሰቃዩ፣ የሚገሉ፣ ለስደት የሚዳርጉ ማናቸውም ቢሆኑ ከእግዚአብሔር ፍርድ አያመልጡም። እግዚአብሔር የሚበቅል አምላክ ነው። እግዚአብሔር የሚቀጣ አምላክ ነው። እግዚአብሔር ወደ መከራ የሚከትም አምላክ ነው። ነገር ግን ደግሞ በታማኝነት እሱን እየወደዱ ለሚሄዱ፣ እግዚአብሔርን ለሚፈሩ ሰዎች
እግዚአብሔር ራሱ የበቀል ምልክት ምንድነው እሱ የቅን ፍርድ ምልክት አድርጎ የሚቆጥርበትን ደግሞ ሁኔታ ነው ያየነው። ስለዚህ እኔም ሆንኩ እናንተ በተለይ የዚህ ወንጌል ወዳጆች ይሄን ወንጌል የምትሰሙና የምትቀበሉ ሰዎች እግዚአብሔር የቅን ፍርድ ምልክት ያደረገን ሁሉ ጊዜ እንደ ኃያልና እንደ ጨካኝ ከኛ ጋር እንደሚኖር እንዳለም ላረጋግጥላችሁ ወዳለሁ። እንግዲህ ምዕራፍ 2ን ግን ስንጀምር የምታገኙት ገና ሲጀምር ምዕራፍ 2 ሲጀምር የምታገኙት እንግዲህ አሁን ተጀመረ የመጽሐፉ ዋና ኮር ያለው እዛ ጋር ነው። በነገራችን ላይ እስካሁን ያለው ለመንደርደሪያ ነው። ጳውሎስ ምዕራፍ 1 ነው የተናገረው። እንኳን ተናገረ ብዙ ሌሰን እናገኝበታለን ብዬ ስለማስብ ማለት ነው። መጽሐፉን ግን ስትሄዱ ምዕራፍ 2 ግን ስትጀምሩ በአብላጫው የምናገኘው ከባድ ዘመቻ ነው። በቃ ትልቅ ዘመቻ ነው የዘመቱባቸው። በእርግጥ የተሰሎንቄ አማኞች እኔ ገርመኛል። መከራ በዚህ በኩል እያሻቸው ነው። ሰዎች በዚህ በኩል እየገፏቸው ነው። በዚህ በኩል ሰዎች ይቃወማቸዋል። አሁን ደግሞ የውስጥ ተቃውሞ እኮ ነው። ወንጌል የሚመስል ነገር ይዘው መጡ ሰዎች መንፈስ ያለበት ነገር የሚመስል ነገር ይዘው መጡ። ከባባድ ነገር ይዘው መጡና የውስጥ ደግሞ ተቃውሞ ተጀመረ፣ ብጅታ ተጀመረ። እጅግ በጣም ከባድ የሆነ አዋጅ ነው ያወጁባቸው። ከባድ እኔ ዘመቻ ብየዋለሁ። ምክንያቱም ምዕራፍ 2 ላይ ከቁጥር 1 እስከ 2 ስታዩ 3 ቃል ሐረጎችን ፍሬዞችን ታገኛላችሁ። ምን የሚል በመንፈስ የሚል በቃል የሚል ከኛ እንደሚመጣ በመልእክት የሚል 3 ሐረጎች አሉ። እነኚህ ክፍሎች ሲጀምር ምዕራፍ 2 ከቁጥር 1 እስከ 2 ያለውን ክፍል በመንፈስ የሚል አለ፣ ከኛ እንደሚመጣ በመልእክት የሚል አለ፣ በቃል የሚል አለ። ስለዚህ ዘመቻው የተከፈተው በተሰሎንቄ አማኞች ላይ ዘመቻ የተከፈተው በተለይ ከክርስቶስ ኢየሱስ መምጣት ጋር በተያያዘ ያለው ብዥታ የተከፈተው በ3 አቅጣጫ ነው። አንዱ በመንፈስ ይለዋል፣ አንዱ በቃል ይለዋል፣ አንደኛውን ደግሞ ከኛ እንደሚመጣ በመልእክት ይለዋል ክፍሉ ማለት። ስለዚህ ከኛ እንደሚመጣ በመልእክት ይለዋል፣ ከኛ እንደሚመጣ በመልእክት ይለዋል፣ በቃል ይለዋል። ምን ማለት ነው ይሄ ማለት? ይሄ ማለት ባጭር ቃል በመንፈስ የሚለው አንዳንዶች እግዚአብሔር ተገለጠልን ጌታ ኢየሱስ ክርስቶስ እመጣለሁ ያለበት ሞመንቱ ጊዜው ሰዓቱ አሁን ነው እያሉ በትንቢት መልክ ለማስተራቀት ሞከሩ ማለት ነው። ትምህርቱ በትንቢት መልክ መጣ። ጌታ ኢየሱስ ክርስቶስ ኦሬዲ አሁን ነው መምጫው፣ ኦሬዲ አሁን ጀምሯል እያለ በማህበረሰቡ መካከል በመንፈስ የሚለው እሱን ነው። በመንፈስ እግዚአብሔር ገለጠልኝ፣ እግዚአብሔር ተናገረኝ፣ እግዚአብሔር እንዲና እንዲህ ብሎኛል እያሉ በማህበረሰቡ መካከል በቅዱሳኑ መካከል በትንቢት መልክ በመልእክት መልክ እግዚአብሔር ሰጥቶኛል በሚል መልክ መናገር ጀመሩ። እንግዲህ እግዚአብሔር ተናግሮኛል ብለህ በአንድ ማህበረሰብ ውስጥ ቆመ ትንቢት ስትናገር ምን ያህል ችግር ይዞ እንደሚመጣ ማሰብ አለበት። እሱ ብቻ ነው። በቃል ለሙ ይላል እዛችሁ ቁጥር 1 እና ቁጥር 2 በቃል ለሙ ይላል። ይሄ ማለት በቃላት ብልጫ፣ በንግግር፣ በትምህርት በቃ እያጣቀሱ ታሪክ እየጠቀሱ ምናልባት ባላቸው ዕውቀትና ልክ መጠን እየቆሙ በየቤቱ እየተንቀሳቀሱ ኢየሱስ ክርስቶስ ምጽአቱን በሚመለከት ጳውሎስ ከተናገረው ይለያል፣ ይሄ ነው እያሉ በጣም በሚገርም ሁኔታ መናገር ጀምሮ ማለት በጣም ከባድ ነው። አንዳንድ ሰው ኦራተር ነው፣ ንግግር ይችላል። ውስጡ እኮ ንፋስ ነው፣ ውስጡ እኮ ባዶ ነው፣ ውስጡ እኮ ምንም የሚረባ ረብሽ ነው እኮ ስትሮክ ነው፣ ገለባ እኮ ምንም የለውም። ግን ንግግሩን ስታየው ዳይቨርት ያስደርጋል፣ አቋምን ያስለቅቃል፣ ይጣፍጣል። እቤት ስትሄድ ነው እንጂ የምትሰበስበው የሌለው፣ እቤት ስትሄድ ነው እንጂ የምትጽፈው ለሰው የምታወራው የሌለው፣ እዛ ጋር ላይቭ ግን ቆሞ ሲያወራው በጣም ልብህን ይመስጣል። በቃል ብልጫ ነው ደግሞ። አንዳንዶቹ በቃል ብልጫ መጡና ዋኳቸው፣ አንዳንዶቹ በመንፈስ ነው። አንዳንዶቹ ግን መጽሐፉ እንደሚናገር ከኛ እንደሚመጣ በመልእክት ነው የሚለው። ይሄኛው ምን ማለት ነው? ሐዋርያው ጳውሎስ የግል ሌተር ጽፎልኛል፣ ባለፈው እጄ ደብዳቤ ገብቷል። ምን የሚል ያ ባለፈው ያስተማርኳችሁ ምጽአትን በሚመለከት ያስተማርኳችሁ ነገር አሁን ነው ብሎ መልእክት ጽፎልኛል፣ በገበያተኛ ልኮልኛል፣ በከበደ ባየለ ልኮልኛል የሚሉ ሰዎች ተፈጠሩ። ከኛ እንደሚመጣ በመልእክት ነው የሚለው። ይሄ ማለት መልእክት ደርሶናል ማልኮ ጳውሎስ ነው አይላከልን። አያችሁ፣ አጣደፏቸው። ግማሹ ጳውሎስ ራሱ መልእክት ጻፈልን፣ ብጣሽ ደብዳቤ ጽፎልናል፣ መልእክት ማስታወሻ ጽፎልናል፣ ይሄው እጃችን አለ እያሉ የሚያደናግሩ ናቸው። አንዳንዶቹ ደግሞ በቃል ብልጫ በጣም አንሚሎ፣ አንዳንዶቹ ደግሞ ከአምላክ ሰማን ምጽአቱ እንዲህ ነው እያሉ መምጣት ጀመሩ። አያት፣ እንደዚህ ሲሆን በአንድ የክርስቲያን ማህበረሰብ መካከል ምን ተፈጠረ? ቁጥር 1 ከፍተኛ መናወጥ። ምክንያቱም አትናወጡ ነው የሚለው፣ እንዳትናወጡ ስለሚል ከፍተኛ መናወጥ ተፈጠረ። ሐሰተኛ ትንቢት ባለበት፣ አፈቀላጤዎች ባሉበት፣ ተናጋሪዎች ብቻ ባሉበት፣ የእግዚአብሔርን ቃል ሳይሆን ንፋስ እንደመከተል ዝም ብሎ የሚያወሩ ሰዎች ባለበት። ዛሬ ቤተክርስቲያን እኮ የምትናወጠው ሐሰተኛ ትንቢት፣ ውሸት ባለበት ሁሉ ቦታ መናወጥ ነው ያለው፣ ረብሻ ነው ያለው፣ ጠብ ነው፣ ክርክር ነው የሚኖረው። ይሄ ብቻ እኮ አይደለም፣ ድንጋጤ፣ መደንገጥ መጣ። ጌታ ኢየሱስ ክርስቶስ ዛሬ የመጣው ድንጋጤ መጣ። ይሄ ብቻ እኮ አይደለም።
አንዳንዶቹ ኢየሱስ ክርስቶስማ አሁን ካለ አሁን ከመጣ አሁን ከደረሰማ በቃ ስራቸውን አቆሙ፣ ትምህርት አቆመ፣ እንቅስቃሴ ቆመ፣ ጠዋትና ማታ መፋጠጥ ሆነ ማለት ነው። ማንን? ኢየሱስን ለመጠበቅ ባየላይ ለመቀበል ለመነጠቅ በቃ አይ ብዙ ነገር አብሮ ስታካ አደረገ። ያንን የማስተካከያ ምላሽ ነው ሐዋርያው ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ላይ የጻፈው ማለት ነው። የሚቀጥለው ሳምንት እንገናኝ እንግዲህ ይሄንኑ እንቀጥላለን ማለት ነው። እግዚአብሔር ይባርካችሁ በኢየሱስ ክርስቶስ ስም።